አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። እሺ መምህር ይመስለኛል ብላ የጀመረች ወለተ ኢየሱስ አክስቴ ናት። አሁን ቆርባለች እና መጥታ ቦርሳዬን ትፈትሻለች። እኔም ወይኔ ወርቄን ብዬ እየሮጥኩኝ እቀማት ሳለሁኝ እሷም ብርሽንና ወርቅሽን ልወስድ ተልኬ ነው የመጣሁት ትለኛለች። ስትወስድብኝ በእጇ የያዘችው ረዥም ወረቀት የተጠቀለለ ነው እና ከደረቴ ቁጭ ብላ አይንሽን ላጠፋው ነው ትለኛለች። ስትጽፉ በጣም ቸኩላችሁ ስለምጽፉት መሰለኝ ግራ ነው የሚያቀባው። እሺ አክስትሽን ዛሬ ቆርባለች። ከእሷ የመጣው መንፈስ ግን በፊት ከገንዘብሽ ገንዘቧ ከንብረትሽ ንብረቷ ለማድረግ የሚፈልግ ወይም ደግሞ ፈልጋም ሊሆን ይችላል የሆነ መንፈስ መጥቷል። ዛሬ ቆረበች ማለት ንስሐ ገባች ማለት ነው። ግን ንስሐ የገባችበት ጉዳይ ግን አንቺ ውስጥ አለ። መንፈሱ ከሴትዮዋ ኃጢአቷ ተወግዶላታል። ሜይ ቢ መንፈሱ ንስሐ ከገባች በኋላ እግዚአብሔር ፈቅዶላት በቅዱስ ቁርባን ሄዶ ሊሆን ይችላል። ያ መጀመሪያ ግን ንስሐ ከመግባቷ በፊት አንቺ ላይ ያደረገችው ጉዳዩ ግን አንቺ ጋር አለ፣ መንፈሱም ጉዳዩ። ስለዚህ ያ መንፈስ ነው ብርሽን አምጣ ተብዬ ነው ልወስድ ነው የመጣሁት ተልኬ ነው የመጣሁት የሚለው ምን ያህል ቀድሞ ተልኮ እንደመጣ ማሳያ ነው። በእጇ የያዘችው ወረቀት ማለት ደግሞ የተናዘዘችበት ኃጢአቷ። በዚህ ጉዳይ ላይ ንስሐ ገብታለች። በጣም ብዙ ሰው ነው እየጻፈ ያለው። እንዴት አድርጌ እንደሚጨርሰው አላውቅም። ሰዓቱ ያው እስከሚደርስ ድረስ ከ4 ሰዓት ድረስ ሄድበታለሁ። እንቀጥላለን። ስለዚህ ወረቀቱ የኃጢአት ኑዛዜ ነው። ሴትዮዋ እንደተናዘዘችበት አክስትሽ መሰለችኝ ተናዛበታለች ማለት ነው። ከደረቴ ቁጭ ብላ አይንሽን ላጠፋው ነው ትለኛለች ይላል። እሷ ንስሐ ስለገባች በዚህ በኩል ደግሞ መንፈሱ ደግሞ አለኝ የምትሆን አይን ማለት ቤተሰብ ነው። አይን ማለት ትዳር ነው፣ ልጅም ሊሆን ይችላል። ከዛ ወደ እነሱ ይሄድብሻለሁ እያለ ነው መንፈሱ። አክስትሽ ሳትሆን መንፈሱ ማለት ነው። ሽንት መሽናት ምንድን ነው? በአጭሩ እኮ ነው። አልጋ ላይ ነው የሸናኸው ወይም የሸናሹ ሰው ላይ ነው? እንዴት ነው የሸናሹ? የት ነው የሸናሹ? ሽንት ቤት ነው? እንደው ዝም ብላችሁ ጉርድ ንግግሬን ሳትሰሙት። እሺ፣ ስለዚህ አልፈዋለሁ ማለት ነው። በህልሜ ሽንት ቤት አየሁኝ ይላል ጋድዝ ላፍ የሚባል ዩቲዩብ። ሽንት ቤቱ ላይ ሰገራ አያለሁኝ። ሽንት ቤቱ ተጸድቶ ቁርበት ንጣፍ ስተኛ አየሁኝ። ሽንት ቤት ውስጥ ተጸድቶ ቁርበት ንጣፍ ስተኛ ምንድን ነው? አንጥፌ ስተኛ ለማለት ነው። አቤት አቤት አቤት። እሺ ለማንኛውም ከሆነ ልቀጥልበት። ሽንት ቤቱ ላይ ሰገራ አየሁኝ ይላል። ሽንት ቤት ማየት በህልም ጥሩ አይደለም። የጸዳ ሽንት ቤት ቢሆንም ባይሆንም እዛ ቦታ ላይ መተኛት አንድ በህይወትሽ ውስጥ ትንሽ የምታሳልፊው የሆነ መከራ አለ፣ የሆነ ችግር አለ። በቃ የግድ ሆኖብሽ ልታሳልፊ የሚገባሽ አንድ ጉዳይ አለ እና ታገሺ። አንድ እስኪያልፍ ያለፋል የሚባል አንድ ጉዳይ ይመጣብሻል ማለት ነው። ያልፋል፣ እስኪያልፍ ያለፋል የሚባል ነገር አለ እና ተቋቁመሽ ለፊው ማለት ነው። ቁርበት አንጥፎ መተኛት ጥሩ አይደለም። በህልም በተለይ የሆነች ነገር አንጥፎ መንገድ ላይ ወይ የሆነ ጫካ ውስጥ መተኛት ጥሩ አይደለም። በጽሞና ልናስብበት የሚገባ ወደኋላ መለስ ብለን ስለ ቤተሰቦቻችን ክብር
ልናውቅ የሚገባው ጉዳይ አለ። ለምሳሌ አንዳንድ ምሳሌ ነው የማቀርብላችሁ። ልጅቷ ሴተኛ አዳሪ ብትሆን ወይም አመንዝራ የሆነ ሌላ ቤተሰብን ክብር ሊያጎድፍ የሚችል ስድብን ሊያጠፋ የሚችል የስራዋ ጸባይ ደግሞ ኃጢአት የበዛበት ወይም የስራው ጸባይ ጥሩ ያልሆነ ስራ ውስጥ የምትሰሪ ከሆንሽ ያለሽበት ቦታ አይመጥንሽም፣ ለክብርሽም ጥሩ አይደለም ማለትም ጭምር ነው። እና አስቢበት። ከአንቺ አንጻር ብቻ ሳይሆን ካሰለፍሽውም ሁኔታ አንጻር ነው። ምክንያቱም አንቺ ነሽ ወደ ሽንት ቤቱ የመጣሽው፣ ሰዎች አይደለም የሚወሰዱሽ። ራስሽ የሄድሽበት ጉዳይ ነው። እሺ ድንግል እመቤቴ የሰማይ ቤቴ የሚባል ዩቲዩብ ጥቁር ቀሚስ የለበሱ አባት በመስቀላቸው አሰልሙኝ። ከዛም መስቀሉ ግንባሬ ላይ ተጣብቆ ቀረ። እሱ ጋር አንድ ዲያቆን እርሳቸው ጋር የመጣ አጠገቤ ሆኖ የእግዚአብሔር ስም እየጠራ በይ ይለኛል። እጠራለሁ። ጠቃጠቆ ተቃጠሉ ምንድን ነው? ተቃጠሉ ነው። ተቃጠሉ ላለው ይመስለኛል። አባታችን ደግሞ ፊት ለፊቴ ሆነው እያስተማሯቸው እኔ ጋር ለነበሩ ልጆች እኔ ፊት ለፊታቸው ቆሜያለሁ ምናምን የሚል ነው። ብቻ ዞሮ ዞሮ አንድ የሆነ ልትማሪ ልታውቅ የሚገባሽ ትምህርት አለ። ያንን ትምህርት ካላወቅሽውና ካልተረዳሽ በስተቀር የማይገለጥልሽ አንድ የሆነ ጉዳይ እንዳለ ነው የሚያሳየው። መጀመሪያ ዲያቆኑ እኔ የምለውን በይ ይልሻል። ያ ምንድን ነው? ትምህርት ያስፈልግሻል በህይወትሽ ውስጥ ወንጌል የሆነ ትምህርት። ከዛ በኋላ ነው ተቃጠሉ ስትይ ስትጮሂ የሚታየው። መገሰጽ የምትችይው ከዛ በኋላ ነው ማለት ነው። ግን ስትጽፉ ባካችሁ ፊደል አስተካከላችሁ አንብባችሁ አርማችሁ ብትልኩልኝ ደስ ይለኛል። እንዲገባኝ አድርጋችሁ ጻፉ። መምህር ሁልጊዜ ስተኛ ሸለብ ሲያደርገኝ ይላል ደግሞ ዜድ ማሚዩ የሚባል መምህር ሁልጊዜ ስተኛ ሸለብ ሲያደርገኝ ድፍት ስል አያለሁኝ። ከዛም ደንግጬ ብንንልና ከዛም በኋላ ነው የምተኛው ይላል። ምንድን ህልሙን ጻፏ ታዲያ። እሺ መምህር በህልሜ አንተን የአንተ ቤት በር ላይ ቆሜ እየጠበኩ እያለ ከባድ ዝናብ ዘነበብኝ። ከዛ ስታየኝ አዘንክልኝና ጫማ ለምን አላደረግሽም ስትለኝ ጎንበስ ስል እግሬ ባዶ ነው። በትክክለኛው ዓለም ባለትዳር ነኝ ይላል። አዎ እኔ ማለት በህልምኔ ስታዩኝ አስተምህሮዬ ማለት ነው። እና በሬ ላይ ታንኳኩ ያለሽ ማለት መቼም ስልክ ደውላለሁ አታነሳም ማለት ነው ብለሽ እንዳታስቢ። ግን በር ላይ ማንኳኳት ማለት ትምህርቴን ታዳምጨዋለሽ፣ ለመስማት ትሞክሪያለሽ። እንግዲህ ወንድ ይሁን ሴት ይሁን እርግጠኛ አይደለሁም። ኢትዮጵያን ነው የሚለው እንትኑ የዩቲዩብ ስም። ዝናብ መዝነብ በህልም በጣም ጥሩ ነው። በህልም ዝናብ መዝነብ ጥሩ ነው። ምንድን ነው? አንድ የሆነ ልትቋቋሚው ልትችይው የሚገባ የሆነ የሚመጣብሽ ነገር አለ። ቆመሽ ታግሰሻል ማለት ነው። አንድ የሆነ ትምህርት ላይ ወይ የሆነ ቦታ ላይ የኔን ህይወት አገኘዋለሁ እግዚአብሔር አንድ ቀን ይቀይረኛል ብሎ ተቋቁሞ መቆም፣ ፀሐይ የሚሆን ዝናብ ተቋቁሞ መቆም ማለት ነው። እና ከላይ ወደታች የሚዘንብ ነገር ካለ ውሃነቱን ነው የምናየው። ውሃው ደግሞ እኛ ላይ ሲዘንብ ደግሞ እግዚአብሔር ለእኛ የሰጠን ጊዜ ኖሮ ሳንጠቀምበት አልፎ አሁን ደግሞ ይበለኝ ብለን የምንለው ማለት ነው። አሁን ደግሞ በደህናው ጊዜ እግዚአብሔርን ስላላሰብኩት አሁን በሚገጥመኝ ማንኛውም ህይወት ይበለኝ፣ ችግር የለውም እቋቋመዋለሁ ብሎ አንድ ነገር ታግሶ እንደመቻል ማለት ነው። ይህን ዝናብ መቋቋም ማለት። ከዛ ጫማ ለምንድን ያላደረግሽው አዘንክልኝ እና እንግዲህ እዛው ዝናብ ላይ ከሆነ ያለ ነው። ጫማ ለምን አላደረግሽም አልከኝ ነው የምትይው። ጫማ ወንጌል ነው። ጫማ ትምህርት ነው። ጫማ ትዳር ነው። እኔ ማለት ትዳር ነኝ ብለሻል። ስለዚህ ጉዳይሽ የምትጸልይበት የምትሰግጅበት ገጠመኝን ለማዳመጥ የመጣሽበት ምክንያቱ እኔንም ለማግኘት ፈልገሽ ወይም ደግሞ ወደ ጸበል ቦታ የምትሄጂው ጉዳይሽ የትዳር ጉዳይ ከሆነ የህመም ጉዳይ ከሆነ ይሄ የጫማ ጉዳይ በትዳርሽ ውስጥ ያለ አንድ የሆነ ጉዳይ ነው ማለት ነው። ስለዚህ ጫማ ለምን አላደረግሽም ማለት አንድ እግር ጫማ እንኳን መኖር ነበረብሽ።
ስለዚህ የሆነ ሀሳብ የሆነ ነገር ሊኖር ይገባል። ፍጹም ራስ ወዳድ ሆነሻል ማለት ነው። የባልሽ የሆነ ወይም ደግሞ የትዳርሽ ላይ በተመለከተ ያለው ነገር በሙሉ ወደ መንፈሳዊ ሕይወት ወይም ወደ ጸሎት ወደ ምናምን አምጥተሽ አልተጠቀምሽበትም ማለት ነው። ስለዚህ የታለ ጫማሽ ብለህ ጠየቀኝ ያልሽኝ ያ ነው። ጎንበስ ብዬ እግሬን ሳየው ባዶ እግሬን ነኝ፣ በትክክለኛው ዓለም ደግሞ ባለትዳር ነኝ ያልሽ እና ትዳርሽ ውስጥ በጸሎት ትዳርሽን ለማገዝ የተጠቀምሽበት ነው። ለምሳሌ እልህኛ ብትሆኚ ባልሽን ሁልጊዜ እየገፋሽው ከሆነ የእሱን ቤተሰቦች በመጥላት ወይም ደግሞ ለአንቺ ቤተሰቦች አድልተሽ የበላይ ከሆንሽ ደግሞ ወይም እንግዲህ በሴት ጾታ የማደርገው ሴት ስለመሰልሽኝ ነው፣ ይቅርታ። እንግዲህ ምንም ጾታ አይለይም። ባሌ ምናምን የሚል ነገር አላየሁም እስካሁን ድረስ። ስለዚህ ጾታ አይለይም፣ ግን በሴት ጾታ ልጨርሰው እና ይሄ ትኩረት ልታደርጊበት የሚገባ አንድ ነገር አለ እና በባዶ እግርሽ መሆኑ የሆነ አንድ የምትከፊ ዋጋ አለ ማለት ነው። በባዶ እግር አይመችም፣ ይቆረቁራል እና ሱባኤም መስገድ፣ መጾም፣ መጸለይም፣ ንስሐ መግባትን፣ ቅጣት መቀበልን ያሳያል ባዶ እግር መሆን። እንደገና ደግሞ በትዳርሽ ተፋተሽ ከሆነ ከባልሽ ጋራ ወደ ትዳርሽ መመለስ እንዳለብሽ፣ ቤተሰብሽን ያጣሽው በአንቺ ችግር እንደሆነ ማሳያ ነው እና በጽሞና ትምህርቱን አዳምጪ። ልታዳምጪ የሚገባሽ ነገር አለ ማለት ነው። እሺ ኮፒ ፔስት ስለምታደርጉት ቶሎ ቶሎ አገኘዋለሁ የፈታሁትን። ዜድ የአርሴማ ልጅ ይላል። መምህር ትላንት በህልሜ እኔ እና አንተ እኔ የተመለከተ ነው እንዴ? እኔና አንተ አብረን እየሄድን ይመስለኛል እና አንተ ደግሞ አህያ እየጫንክ ይመስለኛል እና እኔ ደግሞ አንተ የተረገምክ ገጠመኝ ብቻ መስሎኝ ነበረ። አህያ መጫን ትችላለህ እንዴ እልሃለሁ። ግን ከእኔ ጋር የምትሄደው ኖርማል ነው ለማለት እንግዲህ አሁን እንዳለ ሆነው እዛ ጋር ያየውህ ግን ወጣት ነህ እና አሁን አርጅቻለሁ እንዴ? እንደዚህማ አትይኝም። ወጣት ነህ ከአህያ ላይ ያለኸው። አህያው ላይ የተጫንኩት እኔ ነኝ። የሚገርም ነው። እየጫንክ ነው እየተጫንክ? ኧረ ተይ፣ እየጫንክ ከሆነ ዕቃ ነው የተጫነው። እዚህ ጋር ደግሞ አህያ ላይ ያለሁት ይኛለሽ። ግራ የሚያጋባ ነው። ድጋሚ ጻፊልኝ እባክሽን የእኔ እህት፣ ምክንያቱም እኔንም በተመለከተ ስለሆነ ድጋሚ እንደገና ጻፊልኝ። በህልሜ ያየሁት መምህር በጣም ቆርጦኝ፣ ሆዴን ቆርጦኝ በብልቴ ውስጥ የወንድ ልጅ ብልት ይወጣብኛልና በጣም እያለቀስኩኝ የኪዳነ ምሕረት ስዕል ወደ ብልቴ አስጠግቼ በጣም እያለቀስኩኝ ነቃሁኝ ይላል። መንፈስ በጣም ከባድ መንፈስ አለ አንቺ ጋር፣ የዝሙት መንፈስ እና ይሄን መንፈስ ልታስወግጂ ይገባል። የኪዳነ ምሕረት ጸበል መጠመቅ አለብሽ። የኪዳነ ምሕረት ስዕል ወደ ብልትሽ አስጠግተሽ ካለቀስሽ እመቤታችን እያለቀስሽ መጠየቅ አለብሽ እና በጣም ከባድ ነው። ሆድ መቁረጥና የወንድ ብልት ደግሞ በብልትሽ ውስጥ ማየት ከባድ ነው እና ይሄ የዝሙት መንፈስ የአይነ ጥላ መንፈስ ነው። አይነ ጥላ ሆኖ በልጅነት የገባ መንፈስ ነው። ውስጥ ያለ ሌላ ወንድ ዛር አይነ ጥላ አለ ማለት ነው። ወይ ትዳር ላይ ጓደኛም ከያዝሽ ምን ካልሽ ችግር የሚፈጠርብሽም ከሆነ ባንቺ ላይ ብዙዎቹን ወደ አንቺ የሚመጡትን ሰዎች የሚገፋ ነው ማለት ነው። የኔ ናት ብሎ የሚል ውስጥ አለ ሌላ እና እባክሽን በተቻለሽ መጠን ኪዳነ ምሕረት ጸበል ተጠመቂ። መምህር እኔ በህልሜ የአንገቴ ማተብ አርጅቷል ብዬ አውልቄ ሳስቀምጠው አየሁኝ ይላል። በሃይማኖቶች ላይ ያለሽን ጥርጣሬ አስወግጂ። የአንገቴ ማተብ ቆሽሿል ብሎ አውልቆ ማስቀመጥ ወይም ማውለቅና ከአንገት ላይ ማውለቅና ይህን ተግባር ማየት በአንድ በኩል በሃይማኖት ላይ ያለ ጥርጣሬ ማስወገድ ነው።
ሃይማኖት ላይ እውቀት ላይ ያለን ጥርጣሬ ማስወገድ ማስተካከል ማለት ነው። ቤተክርስቲያንንና እግዚአብሔርን ለጥቅማ ጥቅም ብቻ መቅረብ ሳይሆን መሰረታዊ የሆነ የነፍስ ትምህርት፣ መሰረታዊ የሆነ የሃይማኖት ትምህርት ያስፈልጋል ማለት ነው። አውጥቶም አውልቆ ማስቀመጥ ማለት በቃ ሙሉ በሙሉ ስለ ሃይማኖት አለማሰብ፣ እግዚአብሔር ረስቶኛል አይጠቅመኝም ብሎ እምቢ ብሎኛል ብሎ ተስፋ መቁረጥም ጭምር ስለሆነ በሃይማኖት ጉዳይ ላይ ጥርጣሬ አለ ማለት ነው። ከባድ ነው። ይሄን ነገር አስተካኪ ወይም አስተካክል። ወቅነሽ ከቤ ማስተካከል አለብሽ። እሺ እኔ በህልሜ አላይም። ህልም አላይ እንዲ አሁንም ትጽፊያለሽ? ሄዴት መምህር በህልሜ ከቤተሰቦቼ ግቢ ከሩቅ በጥቁር ፌስታል ተሸፍኖ ክንፍ አውጥቶ እየበረረ ሲገባ አየሁኝ። ምንድን ነው እየበረረ የሚገባው? አየሁ። ከዛም ከአምስት ቀን በኋላ ብደውል ወንድሜም አባቴም ታመዋል። ወንድሜ በአእምሮ አያዝም፣ ታስሯል። የገባው እባብ ነው ትላለች። እባብ ብለሽ ጽፈሻል። መጀመሪያ የጻፍሽ መስሎሽ አልፈሸዋል። እና በጥቁር ፌስታል ውስጥ ተሸፍኖ ግቢ ውስጥ ያየሹ ክንፍ አውጥቶ ሲበራ ያየሹ እንግዲህ የሆነ የተወረወረ ነገር ይኖራል፣ መተት ወይ የሆነ ችግር ይኖራል፣ እናንተ ጋር የመጣባቸው ነገር ይኖራል። በክርስትና ስማቸው ጸሎት አድርጊላቸው። ይሄ ነው ወደ አእምሯቸው እንዲመለሱ። ከባድ ነው። በህልሜ ያየሁት መምህር በጣም ይሄ ቅድም ነው። አቤት በጣም ኮፒ ፔስት ስለምትሉት አዲሱን መለየት እንኳን አልቻልኩም። ይኸውላችሁ ምን ታደርጋላችሁ መሰላችሁ? አየዋለሁ። ምክንያቱም እኔ በቀደም ተከተል ነው እንዳለ እንደዚህ እያልኩኝ ኔክስት እያልኩኝ የማየውና 10 ጊዜ ኮፒ ፔስት ስትሉት ወደ አዲሱን ለማየት ይቸገራለሁ። ግድ የላችሁ ነው 10 ጊዜ ኮፒ ፔስት አትበሉት። እኔ እያንዳንዷን ህልም በ2 ሰዓት ውስጥም በ3 ሰዓት ውስጥም እያንዳንዷን ህልም አይቼ የገባኝን ያክል እነግራችኋለሁ። አይሻልም? ምክንያቱም አንድ ሰው 30 ጊዜ ኮፒ ፔስት ካለ በጣም ነው የሚያጣብበው። በጣም ያስቸግራል፣ ለማየትም ለመረዳትም ያስቸግራል። እና እባካችሁ እንደዛ አታርጉ። መሲ ስዊት የምትባል ደግሞ አቤት ራስሽን ስዊት ያለሽ አይደለ? አረ መምህር ፍታልኝ፣ በህልሜ ጓደኛዬ ጥቋቁር ሸክላ ጋን ድቅቅ አድርጋ ሰባብራ ድሃው ይኸው ለማለት ነው። ይኸው ሰባበርኩልሽ ትለኛለች። እሷም ጥቁር ልብስ ለብሳ ነበረ። ከእሷ ጋር ከተገናኘን 8 ዓመት ሆኖናል ይላል። እንግዲህ ጥቁር ጋን ጥቋቁር ሸክላ ጋኖችን ድቅቅ አድርጋ ሰባብራ ይኸው ሰባበርኩልሽ ትለኛለች። ግን ጋኑ የማን እንደሆነ አይታወቅም። አሁን የአንቺ ጋን ከሆነ የሰባበረችው ውሃ አጣጭሽን ወይም ደግሞ የትዳርሽን ጉዳይ የቤትሽን ጉዳይ አበለሻሸችብሽ ማለት ነው። ጋን መስበር የሚጠቅም ነገር መስበር ጥሩ አይደለም። በአጠቃላይ ሰባበርኩልሽ የራሷን ከሆነ ሰባበርኩልሽ ማለት ጥሩ አይደለም። ለራሷም ለእሷም ከሆነ ማለት ነው። እንግዲህ ጋን የሚለውን ነገር ግልጽ አልሆነም። ሰባብራ ይኸው ሰባበርኩልሽ ትለኛለች። እሷም ጥቁር ልብስ ለብሳ ነበረ ይላልና በአንቺ ላይ ያደረገችብሽ ነገር ካለ በትዳርሽ ላይ ችግር ውስጥ ገብታ ከሆነ አንቺን ለማጥቃት ወይ ነገር ለማርከብ ገብታ ከሆነ እንዳየሻት ጥቁር ለብሳ አዝናለች። ከባድ ችግር ውስጥ ገብታለች ማለት ነው። በሌላ በኩል ስናየው ደግሞ ምናልባት በአንቺ ጥፋት የእሷ አጋኖች የተሰባበሩት በእልሃና በንዴት ከሆነ ንስሐ ልትገቢበት የሚገባ ጓደኛሽን አሳዝነሻታል የሚል ትርጉምም አለው። ከተለያያቸው 8 ዓመት ከሆኑ ደግሞ የቆየ ታሪክ ነው። ንስሐ ልትገቢበት የሚገባ አንድ ጉዳይ አለ ማለት ነው። ወይ ደግሞ ያን የገባ መንፈስ ይሄ ስለ መንፈስ ብዙም አያወራም። ስለ ጥፋት ነው የሚያወራው፣ ስለ ይቅር መባባል ነው የሚያወራው። እና ይህን አስቢበት። እሺ የፍታህ ወለተ ሰንበት መምህር በህልሜ ከጓደኛዬ ጋር ወደ ቤት ስንገባ ባለቤቴና የጓደኛዬ ባል አብሮ ነበሩ። እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም
ተቆጣኝ። እናም አይሆንም እያለ ይጮኋል። ከዛም ለጓደኛዬ ልብሴን ስጭኝ እያልኳት በሩ ላይ ቆሜ ከዛም ከጓዳ የመጨረሻው ልጅ አለቀሰ። የመጨረሻው ልጄ አለቀሰና በጣም ደንግጬ የተነሳሁኝ ይላል። የእውነትን ያለቀሰው እዛ ጋር። እሺ በህልም ጓደኛዬ ጋራ ወደ ቤት ስገባ ባለቤቴና የጓደኛዬ ባል አብረው ነበሩ። እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣ ይላልና ምናልባት የቅንዓት መንፈስ ይኖርበት ይሆን? የቅንዓት መንፈስ ይኖርበት ይሆን? ይህን ቼክ አድርጊ። ባህሪው ልትረጂ ይገባል ማለትም ጭምር ሊሆን ይችላል። እና አንዳንድ ጊዜ የባልን ወይም የሚስትን ባህሪ ባለማወቅ ትዳር ይፈርሳል። በቃ ጸባዩ ነው፣ ችግር የለውም እችለዋለሁ ብሎ ከአንድ ነገር ታግሶ ችሎ መቀመጥም አንድ ነገር ነው እና አመልን ጸባይን ባለማወቅ ጸብም ይመጣል። አንዳንድ ጊዜ ደግሞ ከመከራም ከችግር መዳንም አለ። አንድ ነገር አዝሎ ተሸክሞ መቀመጥም ጥሩ ነገር ነው። ቀስ ብሎ ሊገራው ይችላል፣ ሊያስተካክለው ይችላሉ ማሰብ። በእናንተ ላይ ጉዳት የማያመጣ ከሆነ ያንን ሰው ባህሪ መሸከም ጥሩ ነው። ይህንን ከዚህ በፊት አስተምሬያለሁ። አንድ መነኩሴ የሚሰርቅ መነኩሴ አብሮት የሚኖር ነበረ። ሲሰርቅ ዝም ይለው ነበረ። መጨረሻ ላይ ግን በዚህ መነኩሴ የተነሳ ጸጋ አግኝቷል ብዬ ነገርኳችሁ ማለት ነው። እሺ ቤቲ ኃይሉ በህልሜ ያየሁት መምህር በጣም እንዴ ቆርጦኝ ሆዴን ቆርጦኝ ድጋሚ ነው። እኔ አዲስ ልብስ ለብሼ ጓደኛዬን እንደ መንፈስ አድርጓት መታ ኮሌታዬን ይዛ ይህ የአንቺ ልብስ አይደለም ስትለኝ፣ እናም እኔ በስላሴ ስም ብዬ ግንባሯን መታዋት፣ እናም ወደቀች ይላል። እህተ ገብርኤል እንግዲህ አንቺም ሴት ነሽ ማለት ነው። እህተ ገብርኤል የልብስ ጉዳይ ምንድነው? የስም ጉዳይ ነው። እኔ አዲስ ልብስ ለብሼ ጓደኛዬ እንደ መንፈስ አድርጓት መጥታ ኳሊቲን ይዛ ይሄ የአንቺ ልብስ አይደለም ማለት ይችላል። አንቺ ጥሩ ስም ካለሽ፣ ጥሩ ህይወት፣ ጥሩ ማንነት፣ ጥሩ ክብር ካለሽ ያንን ጥሩ አዲስ ማንነትሽን አልወደደችውም ነበረ። የእኔ ልብስ ነው ብላ ስትወስድብሽ፣ ስትታገልሽ፣ ከዛ በኋላ አንቺ ደግሞ ስትገስጭን የሚያሳየው ነው። ከሷ የመጣ የቅንዓት ወይም የቡዳ መንፈስ ነው። መተት አይደለም፣ ግን የቅንዓት ወይም የቡዳ መንፈስ ነው እና ያንን መንፈስ መገሰጽ እንዳለብሽ ወይም ገሰጸሽዋል፣ ተይዞልሻል ማለት ነው።